ፍሪዞን ምንድነው የሚለው በአራት እንከፍለዋለን። ፍሪዞን የመጀመሪያው ፍሪዞን ምንድነው የሚባለው ነው። ሁለተኛው ደግሞ የጅቡቲ ፍሪዞን ለኢትዮጵያ ምንድነው የሚለው ነው። ሶስተኛ ደግሞ ከፍሪዞን ውስጥ ምንድን እናገኛቸዋለን እዚህ ብንገበያያቸው አዋጭ ናቸው ብለን የምናስባቸው እቃዎች እናነሳለን። አራተኛውና የመጨረሻው ደግሞ ከቻይና ብንገዛ ይሻላል ወይም ደግሞ ከፍሪዞን ብንገዛ ይሻላል። ከቻይና ብንገዛ ምንድነው ጥቅሙ፣ ከፍሪዞን ላይ ደግሞ ብናነሳው ምንድነው ጥቅሙ የሚለውን በዝርዝር ለማሳየት እሞክራለሁ። ቆይታችሁ እጅግ በጣም ጥሩ ይሆናል ብዬ ተስፋ አደርጋለሁ። ይሄንን ቪዲዮ የምትከታተሉ ሰዎች ፎሎ ማድረጋችሁን ቼክ አድርጋችኋል፣ ላይክ ማድረጋችሁን እንዳትረሱ፣ ኮሜንታችሁን ጻፉ። ሐሳብ አስተያየታችሁን ተቀብዬ ለማስተናገድ እሞክራለሁ። መልካም ቆይታ። አንድ ፍሪዞን ምንድነው? ምንም አይነት የጉምሩክ ቀረጥ ሳይጣልበት በከፍተኛ ሁኔታ የመንግስት ቢሮክራሲዎችን በማጥፋት ወደ ሀገር ውስጥ የሚገቡትን የሚከማቹትን ተመርተው ለገበያ የሚቀርቡትን እንዲሁም ወደ ሌሎች ሀገሮች የሚላኩበት ነፃ የንግድ ቀጠና ማለት ነው። ፍሪዞን በብዙ ሀገራት ላይ የተለመደ ነው። ሀገራቶች ኢኮኖሚያቸውን ለማሳደግ ጂኦፖለቲካቸውንም ለማስፋት የሚጠቅም ትልቅ አማራጭ ነው። ዓላማው እጅግ በጣም ሰፊ ነው። በተለይ ለአንድ ሀገር ዋነኛ የሚባለው ጥቅም ዓለም አቀፍ ንግድና ኢንቨስትመንትን በከፍተኛ ሁኔታ ማበረታታት ነው። ሁለተኛ የጅቡቲ ፍሪዞን ለኢትዮጵያ። ጅቡቲ 4 ትልልቅ ፍሪዞኖች አሏት። ያው በጊዜው ትልቅ የሚባለው መሃል ከተማ ላይ የነበረው ነው። ከቅርብ ጊዜ ዓመታት ወደዚህ የተከፈተው ደግሞ በቻይና የሚመራው እጅግ በጣም ትልቅና ግዙፍ የሆነ የቻይና ፍሪዞን የሚባል አለ። ከከተማው 20 ኪሎ ሜትር አካባቢ የሚርቅ ነው። በተለይ የኛ ሀገር ትራንዚተሮች፣ ሎጂስቲኮች እንዲሁም ነጋዴዎች ምርጫ የሚያደርጉት ከተማው መሃል ላይ የሚገኘውን ፍሪዞን ነው። እሱም ፍሪዞን እጅግ በጣም ጥሩ ነው፣ አሪፍ ነው። እንደምታዩት ነው እንትኑ የቻይናው ፍሪዞን እጅግ በጣም ሰፊና ግዙፍ ነው። ወደፊት ወደዛ ሺፍት ይሆናል ተብሎ ኤክስፔክት ይደረጋል። እነዚህ ፍሪዞኖች ለጅቡቲ ከፍተኛ የገቢ ምንጭ ናቸው ተብለው ከሚታሰቡት የገቢ ምንጮች ዋነኛ ከሚባሉት ውስጥ አንዱ ነው። ስለዚህ ለአንድ ሀገር እጅግ በጣም ኢምፖርታንት ነው። በተለይ እንደነ ጅቡቲ ፖርት ላላቸው ሀገሮች ጅቡቲም ላለችበትና እንዲሁም ደግሞ ለቀጠናው ከፍተኛ አገልግሎት ሰጣለች። በተለይ ደግሞ ለኢትዮጵያ በዚህ የነፃ የገበያ ቀጠና ውስጥ ትልቅና ጉልህ ድርሻ አላት። ያ ማለት ብዙ ነገሮች ከዚህ ስለሚነሱልን ማለት ነው። ሶስተኛ የጅቡቲ ፍሪዞን ውስጥ ምን ይገኛል? እንግዲህ እኛ ኢትዮጵያኖች ብዙ ነገር ከጅቡቲ ፍሪዞን ውስጥ እናነሳለን። በተለይ እዛው ተዘጋጅተው የሚቀመጡ ቀጥታ እዛ ግዢ ፈጽመንባቸው ወደ ሀገር ቤት የምናስገባቸው ፕሮዳክቶች ብዙ ናቸው። በተቻለኝ አቅም እስኪ ያየሁትንና እንደው የማውቀውን ለእናንተ ልንገራችሁ። የመጀመሪያው ፉድ ስታፍ ነው። ፉድ ስታፍ ማለት እንደ ዋናዎቹ ብንጠቅሳቸው ዘይት፣ ስኳር፣ ሩዝ እንዲሁም ደግሞ ሌሎችም ይኖራሉ። በተለይ ግን በከፍተኛ ሁኔታ ከምናነሳቸው ነገሮች ውስጥ አንዱ እነዚህ 3 ነገሮች ይገኛሉ። ሁለተኛ የግንባታ ውጤቶች ናቸው። እነዛ የግንባታ ውጤቶች ማለት ይሄ የአርማታ ብረቶች፣ ፌሮ፣ ስታፋት፣ ቦላሪ፣ የቆርቆሮ ኮይሎች፣ ላሜራዎች እንዲሁም ደግሞ ያልጠቀስኳቸው ብዙ አይነት የግንባታ እቃዎች አሉ። ሌላው ምንድነው የፋብሪካ ጥሬ እቃዎች ናቸው። እነዚህ የፋብሪካ ጥሬ እቃዎች በጣም ብዙ አይነት የፋብሪካ ጥሬ እቃዎች ሲሆኑ ቶሎ ይነሳሉ ተብሎ ከሚታሰቡት ውስጥ አንዱ ደግሞ ፒፒ ነው። ፒፒ ማለት ለፕላስቲክ ጥሬ እቃ የሚያገለግል እነሱ በብዙ አይነት እዚህ ታገኛላችሁ ማለት ነው። መኪኖችና ለመኪኖች የሚሆኑ ግብአቶች ያ ማለት ስፔር ፓርቶችን ጨምሮ የቦዲ ፓርቶችን ጨምሮ እንዲሁም ደግሞ ለመኪና የሚሆኑ ቅባቶችን የሞተር ዘይቶች፣ የካምቢዮ ዘይቶች እንዲሁም ደግሞ የተለያዩ የመሪና የፍሬዝ ዘይቶችን ጨምሮ እዚሁ ታገኛላችሁ። በተለያዩ ብራንዶች ኢትዮጵያ ውስጥ ይፈልጋሉ ተብሎ የሚታሰቡ በጣም ዲማንድ አላቸው የሚባሉ ነገሮች ሁሉ ታገኛላችሁ እዚህ። መኪኖች በኢትዮጵያ ሕግ የተፈቀዱ የኤሌክትሪክ መኪኖች በዓመተ ምህረት እዚሁ የፈለጋችሁትን መርጣችሁ መግዛት ትችላላችሁ። ኢትዮጵያ
ውስጥ እጅግ በጣም ዲማንድ አላቸው ተብሎ የሚታሰቡትን መርጠው ያው ይሄንን ስራ የሚሰሩት ኢትዮጵያውያን ስለሆኑ በደንብ ስለሚያውቁት እነዛ መኪኖች ሰብስበው እዚሁ አስገብተው ይጠብቋቸዋል። እናንተ ደግሞ ከዚሁ መታችሁ ገዝታችሁ መሄድ ትችላላችሁ ፍቃዱ እስካላችሁ ድረስ። መኪኖች ስላችሁ እነዚህ ትንንሾች ለቤት የሚያገለግሉ ብቻ ሳይሆን ሁሉም አይነት አለ። በተለይ ከትልልቅ ማሽነሪዎች ይሄ የኮንስትራክሽን ማሽነሪ የሚያገለግሉ እና ኤክስካቫተር፣ ቡልዶዘር ሁሉም አይነት ትልልቅ የኮንስትራክሽን ማሽኖች መኪኖችን ጨምሮ እንዲሁም ደግሞ የጭነት የሚሆኑ መኪኖች እዚሁ ታገኛላችሁ። ማለት እዚህ መታችሁ የሚፈልጉ ነገሮችን አታጡም። እጅግ በጣም ጥሩና አሪፍ ነው። አራተኛውና ዋነኛው የመጨረሻው ደግሞ ከጅቡቲ ብንገዛው ይሻላል ወይስ ከቻይና አሊያም ከሌሎች አምራች ሀገሮች ብንገዛው ይሻላል ጥቅሙስ የሚለውን ነው። ከዛ በፊት ማስታወቂያ አለ። ከማስታወቂያ በኋላ እንመለሳለን። ጅቡቲ ላይ የዛሬው የዴስሪ ስፖንሰራችን ይሄ ሰው ያያችሁ ቃል ይባላል። በርግጥ ብዙ ጅቡቲ ላይ ያላችሁ ሰዎች ታውቁታላችሁ ብዬ አስባለሁ። እንዲሁም ደግሞ ወደፊት እንሰራዋለን ብለን ላሰብነው ቢዝነሳችን ቃል በደንብ አርዶ ይረዳናል ብዬ ከማስባቸው ሰዎች አንዱ ነው። ወዳጃችን ነው፣ ፓርትነራችን ነው። በነገራችን ላይ ከቃል ጋር የምንተዋወቀው ምን ያህል ዓመት 16 ዓመት በፊት ከ16 ዓመት በፊት። ስለዚህ ያው የኦልድ ነው። ኦልድ ፍሬንድ ደግሞ ኦልድ ኢዝ ጎልድ ነው። ኦልድ ኢዝ ሞር ዛን ጎልድ። ቃሌን ከልቤ አመሰግናለሁኝ። እናንተም አመስግኑልኝ። እንቀጥላለን። አራተኛው መልስ እንደኔ አንጻራዊ ነው። ምክንያቱም አንዳንድ ሰው እቃውን ቶሎ ይፈልገዋል። ዞሮ ዞሮ ጅቡቲ ፍሪዞን ገባ ማለት ውሃውን ተሻግሮ መጣ ማለት ነው። ምናልባት ከቻይና ኒምቦ ፖርት የሚነሳ ከሆነ በትንሹ 22 ቀን or 23 ቀን ይፈጃል። ስለዚህ ያንን ውሃ ተሻግሮ ያንን ጊዜ ፈጅቶ ጅቡቲ ገባላችሁ ማለት ኦሬዲ ጊዜ ገዛችሁ ማለት ነው። ከዚህ በኋላ ያለባችሁ የኢንላንድ ኮስት ነው ማለት ነው። በመሬት ላይ በመኪኖች ተጭኖ ወደ ሀገር ቤት ይገባል ማለት ነው። ስለዚህ ጊዜ ገዛችሁ። በትንሹ ከቻይና ስትገዙ የ3 ወር ጊዜ አሊያም ደግሞ የ2 ወር ከ15 ቀን ጊዜ ይፈጅባችሁ ከነበረ ከጅቡቲ ሲሆን ማክሲመም ከሄደባችሁ የ15 ቀንና የ20 ቀን ጊዜ ይወስድባችኋል። ያ ማለት ከቻይናና ከጅቡቲ ዋጋው ተመሳሳይ ነው ማለት አይደለም። ምክንያቱም ያ ሰው ያንን ፕሮዳክት እናንተ የምትፈልጉትን እቃ ወደ ጅቡቲ ፍሪዞን ሲያስገባው የወሰደበት ጊዜ አለ፣ የገዛበት ዋጋ አለ፣ ያሁላ ፕሮሰስ አለ። ይሄን ሁላ ሲያደርግባችሁ በትንሹ ከ20% ያላነሰ ጥቅም ተጠቅሞ ለእናንተ ይሄንን ነገር ይሸጥላችኋል ማለት ነው። እናንተ ደግሞ ፕሮዳክቱን በስቸኳይ የምትፈልጉት ደግሞ ከሆነ ያንን 20% ኮስት ጨምራችሁ ታስገባላችሁ ማለት ነው። ይሄ ኤስቲሜሽን በራሴ የሰራሁት ካልኩሌሽን ነው። ያ ማለት ሁሉም እቃዎች ላይ ሳይሆን አንዳንድ እቃዎችም 5-10% ተይዞልሽ ሰራ ይችላል። ምናልባት በዚህ ቪዲዮ መሃል ላይ ስህተቶች ቢኖሩ ከኔ ዕውቀት ማነስ ነው እንጂ የክፋት እንዳልሆነ ተረድታችሁ ከወዲሁ ይቅርታ እጠይቃለሁ። ምክንያቱም ለመሳሳት ሰው መሆኔን እንዳትዘነጉት፣ በዛው ልክም እታረማለሁ። ሰላም የቢኒ ባባ ወዳጆች እንዴት ናችሁ? www.binibaba.com ብላችሁ ሰርች ካደረጋችሁ ኦፊሻል የቢኒ ባባን ዌብሳይት ታገኛላችሁ። በዚህ በኦፊሻል የቢኒ ባባ ዌብሳይት ላይ የሱም ማግኘት የምትችሉበት ስልክ ቁጥሮች፣ ኢሜል አድሬሶች፣ የቢሮ አድራሻውን ታገኛላችሁ። ከዛም በተጨማሪ የተለያዩ የሶሻል ሚዲያ ገጾችን ቲክቶክ፣ ዩቲዩብ፣ ቴሌግራም የመሳሰሉትን ማግኘት ትችላላችሁ። በዌብሳይቱ ላይ ብዙ የተካተቱ መረጃዎች ስላሉ እነሱን ውስጥ ላይ ገብታችሁ ማየትና ለእናንተ የሚመቻችሁ መጠቀም ትችላላችሁ። የቢዝነስ አድቫይዘሪ፣ የሪል ስቴት ዴቨሎፕመንት፣ ሎጂስቲክስ ሰርቪስ፣ ቪዛ ቢኒ ባባ ከሚሰጣቸው አገልግሎቶች ስር ናቸው። እንዲሁም ደግሞ ላይብራሪ ሴክሽን ላይ ደግሞ ከሄዳችሁ የተለያዩ ዶክመንቶችን ወይም ደግሞ ከፎሬን ኤክስቼንጅ ሬት ጋር ከኢትዮጵያን ፓስፖርት፣ ኢሰርቪስ ፖርታል እንዲሁም ደግሞ የተለያዩ አይነት የውጭ ምንዛሪ ጋር የተገናኙ ዶክመንቶችን ታገኛላችሁ። እንዲሁም ደግሞ ቡክ ቱዴይ ብላችሁ ወይም ቀጠሮ አስይዛችሁ ቢኒ ባባን አግኝታችሁ ማዋራት ትችላላችሁ። ይሄ ዌብሳይት ብዙ ጠቃሚ መረጃዎች ስላሉት ውስጥ ላይ ገብታችሁ እንድትመለከቱ ለእናንተ ተሆን ይመቻችሁ። ከዚህ በላይ በደንብ ባብራራላችሁ እጅግ በጣም ደስ ይለኝ ነበር፣ ግን የቲክቶክ ጊዜ ይገድበናል። ይቀሩኛል ብዬ ማስባቸውን ሐሳቦች ጨምሬ ቆንጆ ቪዲዮ እንድሰራላችሁ ፍላጎት ካላችሁ ኮሜንት ላይ ይሰራልን ብላችሁ ጻፉልኝ፣ እንሰራዋለን። እንግዲህ በትንሹም ቢሆን እንደተገነዘባችሁኝ አልጠራጠርም። ሐሳብ ጥያቄያችሁን ቅድም እንዳልኳችሁ አስቀምጡልኝ። ይህ ሁሉም የሆነው ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያድርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኖር።